ከቅርብ ጊዜ ወዲህ በጣም ብዙ ዩቲዩብ ቻናሎች ዲሞኔታይዝ እየተደረጉ ብሎክ እየተደረጉ ይገኛሉ። ይህም እየሆነበት የሚገኘው ምክንያት ዩቲዩብ ለ2026 ይተዳደርበታል ተብሎ የሚጠበቀው አዲሱና ምናልባትም በታሪኩ ከፍተኛ የአልጎሪዝም ለውጥ ማሻሻል ለማለት በሚከብድ ደረጃ ከፍተኛ የአልጎሪዝም ለውጥ ያደረገበት አመት እንደሆነ ይነገራል 2025 መጨረሻ ላይ። ስለዚህ 2026ን አዲሱን አልጎሪዝም ዩቲዩብ ኢምፕሊመንት የሚያደርገው ከሆነ ምናልባትም አሁን እንደምናያቸው ቻናሎች እየተዘጉ ያሉበት ምክንያት አዲሱ የዩቲዩብ አልጎሪዝም መለወጥ ምክንያት ከሆነ በጣም ብዙ ቻናሎች አደጋ ላይ ይገኛሉ። ለውጡም በጣም የሚገርም ለውጥ ነው። ዩቲዩብ ከዚህ በኋላ የሚተዳደረው ጀሚናይ በሚባል የበላይ ጠባቂ ወይም ደግሞ አለቃ ነው። ሁላችሁም እንደምታውቁት ጀሚናይ የጉግል ዲፕ ማይንድ እና ኤአይ ነው። ይህ ጀሚናይ የምንለው ዲፕ ማይንድ በጣም ፓወርፉል የሆነ ቱል ነው። አማርኛን እንዲሁም ደግሞ ሌሎች ቋንቋዎችን አቀላጥፎ መናገር መጻፍ የሚችል በጣም የሚገርም አቅም ያለው የአርቲፊሻል ኢንተለጀንስ ዲፕ ማይንድ ነው ማለት። ስለዚህ ዩቲዩብ ከዚህ በኋላ የሚተዳደረው የዩቲዩብ ኮንቴንታችን ከዚህ በኋላ የሚወሰነው ጀሚናይ በሚያደርገው ወሳኝነት ባለው የኮንቴንት ምርመራ ማለፍ ስንችል ነው ማለት ነው። አብዛኞቹ ቻናሎች ይህንን የኮንቴንት ምርመራ እያለፉ አይደለም። ለምን እንደሆነ በዚህ ቪዲዮ መጨረሻ ነግራችኋለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መከታተልና ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን መጀመር ብቻ ነው። ዩቲዩብ አዲሱን አለቃ ሾሟል። ይህ አዲሱ አለቃ ደግሞ ጀሚናይ ይባላል፣ የጉግል ዲፕ ማይንድ። ይህ የጉግል ዲፕ ማይንድ እንዴት ነው የሚሰራው? ከዚህ በፊት እንዴት ዩቲዩብ ይሰራ ነበር የሚለውን ከጠየቃችሁኝ ዩቲዩብ ከዚህ በፊት እኛ የምንጽፈውን ታይትል፣ ዲስክሪፕሽን የኮንቴንታችን ሜን ይዘት ማለትም በታይትልና በዲስክሪፕሽን የምናስቀምጠው እንዲሁም ደግሞ ተምብኔልን መሰረት አድርጎ ቪዲዮቻችን ለእይታ ያቀርብ ነበር። ስለዚህ እኛ የጻፍነውን ታይትል የሚፈልጉ ሰዎች ዩቲዩብ ላይ ሰርች ሲያደርጉ ወይም ደግሞ በተደጋጋሚ እንደዛ አይነት ይዘት ያለው ቪዲዮ ሲያዩ የእኛን ቪዲዮ ሰጀስት ያደርጋል። ከዚህ በፊት ሲጠቀም የነበረው ሜካኒዝም ይህንን ሜካኒዝም ነው። ታይትላችን፣ ዲስክሪፕሽናችን እንዲሁም ደግሞ ተምብኔሎቻችን ሰዎች ክሊክ ሲያደርጉት ሞር ለሰዎች ፑሽ ያደርጋል ማለት ነው። ከዚህ በተጨማሪ ቪዲዮቻችን ለረጅም ጊዜ ሲታዩ ዋች ራቸው ከፍ ሲል ወይም ደግሞ ስክሪን ታይማቸው ከፍ ያለ ሲሄድ ክሊክ ስሩ ሬታቸው ከፍ ያለ ሲሄድ በዚህ ምክንያት ቪዲዮቻችን ፑሽ ይደረጋሉ። እነዚህ አልጎሪዝሞች አሁን ሙሉ በሙሉ ከዩቲዩብ አልተወገዱም። ነገር ግን ወሳኝነት ሚናቸው ምናልባትም በፊት ከ80% በላይ የነበሩ ፓወርፉል የነበራቸው ነገሮች አሁን ከ25% በታች ወሳኝነት እንዳላቸው ነው የሚነገረው። ከዚህ በኋላ ዩቲዩብ ላይ የምንሰራቸው ኮንቴንቶች የሚዳኙት ጀሚናይ በሚባለው በአዲሱ የዩቲዩብ ሹመኛ ወይም ደግሞ አለቃ ነው ማለት ነው። ስለዚህ ጀሚናይ እንዴት ያስተዳድረናል ካላችሁኝ አንድ ሰው ቪዲዮ ሰርቶ ዩቲዩብ ላይ አፕሎድ ሲያደርግ ታይትል፣ ዲስክሪፕሽን፣ ታግ እና እንዲሁም ደግሞ ተምብኔል የመሳሰሉ ነገሮችን እንደ ሁልጊዜው ጽፎ አፕሎድ ያደርጋል። ነገር ግን ይህንን ካደረገ በኋላ ከቅርብ ጊዜ በኋላ እየገጠመ ያለው ነገር ቪዲዮቻችን አይታዩም፣ እንደተለመደው ቫይራል አይወጡም። ኢቭን ኢፍ ቻናላችን ከ50K በላይ ሰብስክራይበር ከ100 በላይ ኬ በላይ ሰብስክራይበር ቢኖረው ቪዲዮቻችን አሁንም ለ100 እና ለ200 ሰዎች ብቻ እየታዩ ነው። ይህ የተፈጠረው በአዲሱ የዩቲዩብ የጀሚናይ ማኔጅመንት ለውጥ ነው ማለት። ስለዚህ ጀሚናይ ከዚህ በኋላ ታይትላችን፣ ዲስክሪፕሽናችን እንዲሁም ደግሞ ታጎቻችን የሚያይበት የፐርሰንት መጠን ከ25% በታች ሆኗል። ስለዚህ ዋና የሚታየው ነገር ምንድነው? ኮንቴንታችን ወይም ደግሞ ዋናው ቪዲዮአችን ነው ማለት ነው። ከዚህ በፊት ዩቲዩብ ኤአዮችን ቢጠቀምም ነገር ግን የቪዲዮዎችን ድምጽና ምስል በጣም በኃይለኛ ደረጃ መቆጣጠር አልቻለም። ለዚህም ነበር ከዚህ በፊት ባለቤትነት ያላቸው ኮፒራይትድ የሆኑ ቪዲዮዎችን ወይም ደግሞ አውዲዮችን ድምጹ ላይ ትንሽዬ ስትሬች በማድረግ ማለትም ታይም ስፒዱን ትንሽዬ በመቀነስ ቪዲዮዎቹን ክሮፕ በማድረግና በማስተካከል እየተጠቀምን ሪዩዝ እያደረግን ስንሰራ ነበር። የሪዩዝ ኮንቴንትም ሊይዘን አልቻለም። ምክንያቱም ቱሉ ይህንን ነገር ዲቴክት የሚያደርግበት ሜካኒዝም ስላልነበረው እኛ ፓስ እያደረግን የተወሰኑ ሰዎች ገንዘብ ሲሰሩበት ዩቲዩባቸው በጣም በአሪፍ ደረጃ በሰዎች ኮንቴንት ሲያልፍ ኖሯል። ነገር ግን ከዚህ በኋላ ጀሚናይ የተባለው ዲፕ ማይንድ የሚያደርገው ነገር ምንድነው? እኛ አፕሎድ የምናደርገውን ቪዲዮ ፍሬም ባይ ፍሬም ቪዲዮ ላይ ያሉ ቴክስቶችን፣ ድምጾችን፣ የኛን ገስቸር እንቅስቃሴ፣ የድምጽ ቶኔሽናችን እንዲሁም ደግሞ ቪዲዮአችን እና ቪዲዮአችን ላይ የምናጠቀማቸውን እያንዳንዱን ግራፊክስ ዲቴክት ማድረግ የሚችል ፓወርፉል ማሽን ነው የሚቆጣጠረው ማለት ነው። ስለዚህ ይህ ዲፕ ማይንድ ምን ያደርጋል? እኛ የሰራነውን ኮንቴንት ሙሉ በሙሉ ፍሬም ባይ ፍሬም ፒክስል ባይ ፒክስል ቼክ ካደረገ በኋላ ኮንቴንቱ ጄኑዊን ነው ብሎ ካመነ ፒውር ነው ብሎ ካመነ በጣም ፑሽ ያደርገዋል። አንደኛ። ሁለተኛ እዛ ኮንቴንት ላይ ዲቴክት ያደረጋቸውን ወርዶችና ዲቴክት ያደረጋቸውን እያንዳንዱን ይዘቶች ሰርች ለሚያደርጉ ሰዎች ሰጀስት ያደርጋል። ይህ ማለት ምን ማለት ነው? እኔ እዚህ ቪዲዮ መካከል ላይ እያወራሁ ያለሁት ስለ ጀሚናይ እና ስለ ዩቲዩብ አልጎሪዝም ነው። ስለዚህ ይህንን ኮንቴንት ዲቴክት ያደርገውና ዩቲዩብ አንደርስታንድ ያደርጋል ማለት ነው። ማለትም አዲሱ የዩቲዩብ አልጎሪዝም ጀሚናይ አንደርስታንድ ያደርገውና መንሱር ዛሬ አፕሎድ ያደረገው ቪዲዮ ስለ ዩቲዩብ አልጎሪዝም ቼንጅ እንዲሁም ደግሞ ከኤአይ ጋር በተያያዘ ዩቲዩብ ስለፈጠረው ለውጥ ነው የሚለውን አንደርስታንድ አድርጎ ከዚህ በፊት ዩቲዩብ አልጎሪዝም ብለው ሰርች ለሚያደርጉ ሰዎች ሰጀስት ያደርጋል። ማለትም ለእናንተ ይሄ ቪዲዮ የመጣላችሁ በዛ መንገድ ነው ማለት ነው። ስለዚህ
ስለዚህ ለነሱ ሰዎች ፑሽ ያደርጋል። ከዚህ በተጨማሪ ደግሞ ስለ AI ነክ ነገሮች ለሚያዩ ሰዎች አሁንም ፑሽ ያደርጋል ማለት ነው። ስለዚህ የመጀመሪያ መነሻ ፑሹን በዚህ መንገድ ካረጋገጠ በኋላ በቀጣይነት እነዚህ ሰዎች አይተው የሚሰጡት ፊድባክ ቀጣይነቱን ይወስነዋል ማለት ነው። ይህ ማለት ይህ ቪዲዮ ለእናንተ ከደረሳችሁ በኋላ እስከ መጨረሻው ታዩታላችሁ ወይስ እንደጀመራችሁ ነው የምትወጡት? አንድ ሁለተኛው ቪዲዮን ካያችሁ በኋላ ኢንተራክት ታደርጋላችሁ፣ ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ፣ ሼር ታደርጋላችሁ፣ እንዲሁም ደግሞ ኮሜንት ላይ ሀሳባችሁን ሰጣላችሁ ከሆነ አሁንም ለብዙ ሰዎች ፑሽ አድርገዋል። ስለዚህ የእናንተ ሚና በጣም ከፍተኛ ነው ማለት ነው። ስለዚህ መነሻው በጀምና ይወሰናል፣ መድረሻው ግን የሚወሰነው በኦዲየንሶቹ ነው ማለት ነው። ይህ የዩቲዩብ በጣም ትልቅ የሆነ ለውጥ ነው ማለት ነው። በዚህ አዲስ የዩቲዩብ አልጎሪዝም ምክንያት በጣም ብዙ ተአምረኛ የሆኑ የሚደንቁ ነገሮች እየተከሰቱ ነው። በጣም ብዙ ዩቲዩበሮች ደግሞ ኮንፊውዝድ የሆኑበት ታይሚንግ ነው ማለት ነው። ምን እየተፈጠረ ይገኛል መሰላችሁ? አብዛኞቹ ዩቲዩበሮች ከ2 ሚሊዮን እና ከ3 ሚሊዮን በላይ ፎሎወር ያላቸው ከ100 ሺህ እና እስከ 500 ሺህ ፎሎወር ያላቸው ሰዎች ሁልጊዜም የዩቲዩብን አልጎሪዝም በለመዱት መንገድ ሲከተሉ ይስተዋላል። ስለዚህ የእነዚህ ሰዎች ቪዲዮ አሁን ብዙ ጊዜ አንድ ቪዲዮ አፕሎድ አድርገው 10K ምናምን የሚታይላቸው ሰዎች ወደ 100 እየወረደ ይገኛል። ምክንያቱም ምንድነው አልጎሪዝሙ ከመቀየሩ ጋር ተያይዞ ነው። ስለዚህ በዚህ ምክንያት ደግሞ አሁንም ተጨማሪ ችግሮች እየተፈጠሩ ነው። በጣም ብዙ ቻናሎች ዲሞኔታይዝ እየተደረጉ ነው፣ ባን እየተደረጉ ነው፣ ብሎክ እየተደረጉ ነው። ምክንያቱም ጀሚናይ ኮንቴንታችን ፍሬም በፍሬም ሲከታተል ከዚህ በፊት ስንጠቀማቸው የነበሩ ዩቲዩብን በትሪክ የምናሳልፍባቸው መንገዶች አሁን ላይ ተነቅቶባቸዋል ማለት ነው። ስለዚህ የሰውን ድምጽ ወስዳችሁ የተወሰነ ስትሬች አድርጋችሁ መጠቀም አትችሉም። ከዚህ በተጨማሪ የሰው ኮንቴንቶችን በኤአይ ሪፋይን በማድረግ ማለትም ዋተርማርክ ሪሙቭ በማድረግ እንዲሁም ደግሞ ድምጹ ላይ የተወሰነ ፖርሽኗን ኢን ሰከንድ ከት አድርጎ በማውጣት ፓስ የምናደርግበት ሜካኒዝም ከዚህ በኋላ ፌል አድርጓል ማለት ነው። ዩቲዩብ የኮንቴንት ፍራውድ ቼክ የሚያደርግበት መንገድ ኮምፕሊትሊ ተቀይሯል ማለት ነው። ላስረዳችሁ። ከዚህ በፊት ኮንቴንት ቼክ የሚደረገው እኔ አፕሎድ ያደረግኩት ይህ ኮንቴንት አንድ ሰው ኮፒ አድርጎ ቢወስደው ሙሉ የ10 ደቂቃ ወይም የ8 ደቂቃ ቪዲዮን እሱ አፕሎድ ካደረገው የ10 ደቂቃና የ8 ደቂቃ ቪዲዮ ጋር ኮምፔር ስለሚደረግ ማለትም ማጆሪቲ ፖርሽኑ ካልተመሳሰለ ኮፒራይት አይደለም ብሎ ያምን ነበር። ለዚህም መካከል ላይ ድምጾቹን ስትሬች ማድረግ፣ ድምጾቹን መቁረጥና የመሳሰሉ ትሪኮችን የምንጠቀመው ይህንን ነገር ለማለፍ ነበር። አሁን ግን እያንዳንዷን ኮንቴንት ፍሬም ባይ ፍሬም ቼክ ስለሚያደርግ አብዬ የጻፍኳትን አንድ ፊደል ለብዬ ከምናገራት አንድ ስፒች ጋር ኮምፔር ስለሚያደርገው እነዚህ ፍሬም ባይ ፍሬም ፒክስል ባይ ፒክስል ኮምፔር ሲደረግ ኮፒ የተደረገ የማለፍ እድሉ በጣም ጠባብ ነው ማለት ነው። ስለዚህ ይህንን ነገር ዩቲዩብ ቼክ ሲያደርግ ደግሞ በጣም ብዙ ቻናሎችን ባን አድርጓል። ምክንያቱም ልንገራችሁ፣ እነዚህ ቻናሎች ከዚህ በፊት በተለያዩ የኮንቴንት ስራዎች ሲነግራችሁ እንደነበረው አንድን ነገር ዩቲዩብ ህገወጥ ነው ብሎ በኮንቴንት ጋይድላይኑ ወይም ደግሞ በሩል ኤንድ ሬጉሌሽኑ ያስቀመጠውን ነገር እኛ በሆነ ቴክኖሎጂ ሜካኒዝም ፓስ ማድረግ ስለቻልንና ሞኔታይዝ ማድረግ ስለቻልን ህጋዊ ነን ማለት አይደለም። ይህንን ከዚህ በፊት በቪዲዮ ስነግራችሁ ነበር። ስለዚህ ዩቲዩብ ይህንን ነገር እስኪደርስበት ጊዜ ድረስ እንጠቀማለን፣ ነገር ግን ሲደርስበት እንወገዳለን። አሁን እየተፈጠረ ያለው ነገር እሱ ነው። አብዛኞቹ ባን የተደረጉ ቻናሎች ፌስለስ ቻናሎች ናቸው። ሁለተኛ የሙቪ ሪካፕ የሚሰሩ ሰዎች ናቸው። ሶስተኛ ሪያክሽን ቪዲዮ የሚሰሩ ሰዎች ናቸው። እነዚህ ሰዎች የኮንቴንት ሪዩዝ ፖሊሲን በመጣስ ዩቲዩብን ትሪክ አድርገውት ለረጅም ጊዜ ሲሰሩ ነበር። ነገር ግን አሁን የደረሰባቸው ጉዳት ምናልባትም በጊዜው ጀኒን ኮንተንት ቢሰሩ ከሚያወጡት ድካም የባሰ ነበር። ምክንያቱም 1 ሚሊዮን 2 ሚሊዮን 3 ሚሊዮን 100 ሺህ 200 ሺህ ፎሎወር ከደረሳችሁ በኋላ ቻናላችሁ ዲሞኔታይዝ ተደረገ ማለት 4 እና 5 ዓመት የለፋችሁበት ልፋት ኮምፕሊትሊ ተወገደ ማለት ነው። ስለዚህ ልፋታችሁ ኪሳራ ላይ ወደቀ ማለት ነው። ስለዚህ ይህንን ነገር ለመከታተል ነበር ከዚህ በፊት እኔ ስነግራችሁ ዩቲዩብ ላይ ትሪክ ማድረግ ስለቻላችሁ ብቻ ዩቲዩብን ትሪክ ለማድረግ አትሞክሩ። ምክንያቱም አሁንም ቢሆን ከዚህ የተሻሉ ቱሎች ይመጣሉ። ኤአይ ደግሞ እንደምታዩት በጣም ፓወርፉል ነው። ኤአይ ከዚህ እየተሻሻለ እያደገ ሲመጣ የሰው ኮንቴንትን ምናልባት ለሰከንድ እንዳንጠቀም ልንከለከል የምንችልበት ጊዜ ሩቅ አይደለም ማለት። ስለዚህ እነዚህ ቻናሎች በተለያየ ምክንያት ተዘግተውባቸዋል። አንደኛው ሪካፕ ቪዲዮ የሚሰሩ ሰዎች የሙቪውን ድምጽ በትንሽዬ መንገድ ትሪክ በማድረግ ከሚፈቀድላቸው ከ12 ሰከንድ በታች ድረስ ባለው ለኮንቴንት ሪዩዝ ፖሊሲ ይፈቀዳል። ነገር ግን እነሱ የሙቪውን 30 እና 40% ማለትም የአንድ ሰዓትን ፊልም 40 ደቂቃና 30 ደቂቃውን ሪካፕ ሲሰሩበት የነበሩ ሰዎች ናቸው። የእነዚህ ሰዎች ቻናል 50 ሺህ ፎሎወር ቢኖረው 500 ሺህ ፎሎወር ቢኖረው ዩቲዩብ ኮምፕሊትሊ ባን ከማድረግና ዲሞኔታይዝ ከማድረግ አይቆጠብም። ምክንያቱም ከዚህ በኋላ ሪቪው የሚያደርግልን ሰው አይደለም ኤአይ ነው። ስለዚህ የተሰጠውን መንገድ ብቻ ተከትሎ ፐርፎርም ያደርጋል ማለት። ስለዚህ ሪካፕ ቻናሎች በዚህ ምክንያት እየተዘጉ ይገኛል። ሁለተኛና በጣም በብዛት ዲሞኔታይዝ የተደረጉ ነገር ግን ባን ያልተደረጉ ቻናሎች ኤአይ ላይ የተመሰረቱ ፌስለስ ዩቲዩብ ቻናል የምንላቸው ቻናሎች ናቸው። እነዚህ ቻናሎች ባን ያልተደረጉበት ምክንያት የዩቲዩብን ሪዩዝ ፖሊሲ አልጣሱም። ነገር ግን እነሱ የጣሱት ምንድነው
የኮንቴንት ሪፒቲሽን የምንለው ወይም ደግሞ ማስ ፕሮዲውስ ኮንቴንት ነው። ማስ ፕሮዲውስ ኮንቴንት መኒታይዝ አይደረግም እንጂ ባን ይደረጋል ማለት አይደለም፣ እስካሁን ባለው የዩቲዩብ ፖሊሲ ማለት። ስለዚህ እነዚህ ሰዎች ማስ ፕሮዲውስ ኮንቴንትን እየተጠቀሙ ነገር ግን ዩቲዩብ ላይ ገንዘብ ሜክ ሲያደርጉ ነበር፣ ቪዲዮአቸው በደንብ ሲታይ ነበር፣ ቫይራል ሲወጣ ነበር። ስለዚህ አሁን ዩቲዩብ ይህንን ነገር ዲቴክት አድርጎ ማስ ፕሮዲውስ ኮንቴንት መሆኑን ከደረሰበትና በኤአይ የተሰራ የሰውየው ኢፈርት በጣም ትንሽ የሆነና የሌለበት ሆኖ ካገኘው አሁን ምን ያደርጋል? ዲሞኔታይዝ ያደርጋል ማለት። ስለዚህ አብዛኞቹ በሚሊዮን ተከታይ ያላቸው ፌስለስ ቻናሎች በዚህ ምክንያት ዲሞኔታይዝ እየተደረጉ ይገኛሉ ማለት። ሶስተኞቹ በዚህ ጥቃት ሰለባ የተደረጉ ሰዎች የሪአክሽን ቪዲዮ የሚሰሩ ሰዎች ናቸው። የሪአክሽን ቪዲዮ የሚሰሩ ሰዎችም ልክ እንደ ሙቪ ሪካፕ የሚሰሩ ሰዎች የቪዲዮውን ከ12 ሰከንድ በታች ያለውን ኮንቴንት ለመጠቀም የዩቲዩብ ህግ ሙሉ በሙሉ ይፈቅዳል። ማለትም የዩቲዩብን የሪዩዝ ኮንቴንት ፖሊሲ ተጠቅመው መስራት ይችላሉ። ነገር ግን አሁንም ድምጹን ትሪክ በማድረግ የቪዲዮውን 40 እና 30 ደቂቃ ኮንቴንት ለሪአክሽናቸው እየሰሩ ገንዘብ ሜክ ሲያደርጉ የነበሩ አገራችን ላይ በጣም ብዙ ሰዎች እንደምታያቸው በዚህ መንገድ ሪአክሽን የሚሰሩ ልጆች አሉ ማለት። ስለዚህ እነዚህ ቻናሎች አሁንም ጀሚናይ ከዚህ በኋላ የበለጠ እየጠነከረ ይሄዳል። እንዴት እንደሆነ ነግራችኋለሁ። ስለዚህ በዚህ መንገድ እነዚህ ቻናሎች ብሎክ ተደርገዋል ማለት ነው። ከዚህ በኋላ ጀሚናይ እንዴት እየጠነከረ ይመጣል ካላችሁኝ፣ ከዚህ በፊት የጀሚናይ አቅም የተገነባው የጉግል ዳታን በመጠቀም ነበር። አሁን ደግሞ ጀሚናይ የኔን ኮንቴንት ሙሉ በሙሉ የሚሰማ ከሆነ የእናንተን ኮንቴንት ሙሉ በሙሉ የሚሰማ ከሆነ የሚያነብ ከሆነ ይህንን ያየውን የተማረውን ነገር የሚጥል ቀላል ቱል እንዳልሆነ ታውቃላችሁ። ስለዚህ ራሱን ለማስተማርና ራሱን ለማሳደግ ይጠቀምበታል ማለት ነው። ያ ማለት እንደ ሰዎች ከሚያየው ነገር ይማራል፣ እንደ ሰዎች ከሚሰማው ነገር ይማራል፣ እንደ ሰዎች ከሚማረው ነገር ያመዛዝናል ማለት ነው። ስለዚህ በዚህ ምክንያት ጀሚናይ ከዚህ በኋላ ዩቲዩብ ላይ የሚለቀቁ ቢሊየንስ ኦፍ ኮንቴንቶችን ሪሰርች በሚያደርግበት ጊዜ፣ በሚያነብበት ጊዜ፣ በሚያዳምጥበት ጊዜ እውቀቱ በጣም እያሰፋ ዲፕ ማይንድነቱ ምናልባትም በጣም ፓወርፉል የሆነ የሰው ልጅን አእምሮ መገዳደር የሚችል አቅም ሊገነባ እንደሚችል ይጠበቃል። ስለዚህ በዚህ ምክንያት ከዚህ በኋላ ዩቲዩብ ላይ የራሳችሁ ያልሆነ ኮንቴንትን ለመስራት የምታስቡ ሰዎች ስፔሻሊ ዩቲዩብ ላይ አዲስ ጀማሪ የሆናችሁ ሰዎች ፕሊስ 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 የዩቲዩብን ህግና ህግ ተከትላችሁ ጀኒን ኮንቴንት እንድሰሩ በዚህ አጋጣሚ ሪኮመንድ ማድረግ እፈልጋለሁ። ምክንያቱም አሁን የተዘጋባቸውን በጣም ብዙ ቻናሎች ብታዩቸው ያሳዝኗቸዋል። በተለይ ኢንተርናሽናል ላይ በጣም ኢንፍሉዌንሰር የሆኑ ቻናሎች ለአመታት የገነቡት ሪአክሽን ቪዲዮ የሚሰሩበት ቻናል ነው ብሎክ የተደረገው። 2-3 ዓመት ዩቲዩብ እንደምታውቁት ፓሲቭ ነው፣ በአጭር ጊዜ መገንባት የሚችል ነገር አይደለም። ስለዚህ ይህንን ነገር ለመገንባት ለረጅም ጊዜ የደከሙበት ነገር ብሎክ ተደርጎባቸዋል። ስለዚህ እናንተም አሁንም የዩቲዩብን ህግ የማትከተሉ ከሆነና አሁንም ኤአዩ እየታለፈበት ያለ ሌላ ኤአይ አለ። ትላንት የሆነ ኤአይ እያየሁ ነበር፣ በጣም ተገርም ያለው። እንደዚህ አይነት የፍራውድ ነገሮች ለእናንተ ስለማይጠቅማችሁና ስለሚያሳስቷችሁ መንገር አልፈልግም እንጂ አንድ ኤአይ ትላንት ላውንች ተደርጓል። ይሄ ምንድነው የሚያደርገው? ጀሚናይ ዲቴክት ያደርጋቸዋል ብሎ የሚያስባቸውን ፍሬሞች የመቀየር ስራ የሚሰራ አንድ ኤአይ ወጥቷል። ስለዚህ ለሆነ ፖዚቲቭ ነገር የሆነ አንቲ የሆነ ኔጌቲቭ የሆነ ነገር አይጠፋውም። ነገር ግን አሁንም በዚህ መንገድ ማለፍ ስለቻላችሁ ብቻ ለማሳለፍ እንዳትሞክሩ። ይህንን ኢንፎርሜሽን ያልሰጧችሁ ስለማይጠቅማችሁ ነው። ከሌላ ቦታ ይህንን ኢንፎርሜሽን ብታገኙትም ፕሊስ ፕሊስ ባላየ ባልሰማ ለማለፍ ሞክሩ። ምክንያቱም በዚህ ችግር ምክንያት አሁንም ለአመታት የምትገነቡት ዩቲዩብ በጣም ብሎክ ይደረጋል። ከዚህ በፊት ዩቲዩብ ቻናላችሁን በዚህ መንገድ ስትሰሩ የነበራችሁ ሰዎች በእንደዚህ መንገድ ብሎክ ካልተደረገባችሁ በጣም አሪፍ ነው። ስላለፈላችሁ ብቻ ግን ከዚህ በኋላ ይህንን ስህተት አትድገሙት። ከቻላችሁ በዚህ መንገድ ላለመስራት ሞክሩ። ዳይሬክትሊ ኮንቴንታችሁን ፒውር አድርጉ። ምክንያቱም የዩቲዩብን ድካም አውቀዋለሁ፣ በዩቲዩብ ልፋት በጣም አውቀዋለሁ። ስለዚህ በዚህ መንገድ እናንተ እንድትከስሩ ስለማልፈልግ ዛሬ ይህንን ጠቃሚ መረጃ ይዤላችሁ መጥቻለሁ። ከዚህ በኋላ የዩቲዩብ የበላይ አለቃ ጀሚናይ ይባላል። ጀሚናይም ሆነ ዩቲዩብ ለኮንቴንት ክሬተሮቹ አንድ ማስጠንቀቂያ ልከዋል። ይህ ማስጠንቀቂያ ጄኑኒቲ ይላል። በተደጋጋሚ ዩቲዩብ ይህንን ነገር ሲናገር ይስተዋላል። ስለዚህ የራሳችሁ የሆነ ፒውር ኮንቴንት የዩቲዩብን ህግ የተከተለ ኮንቴንት የምትሰሩ ሰዎች ግን የመጣው ጊዜ በጣም የሚገርምና የሚያስደስት ጊዜ ነው። ምክንያቱም አዳዲስ ቻናሎች በጣም ቡም እያደረጉ ይገኛሉ። ይህ ቡም የማድረጋቸው ምክንያት ደግሞ የጀሚናይ አዲሱ አልጎሪዝም እንደሆነ በጣም እየተነገረ ይገኛል። ምክንያቱም ከዚህ በፊት የዩቲዩብ ኤስኢኦን ህግ የተረዱ ሰዎች፣ ታይትል ምን እንደሆነ የተረዱ ሰዎች፣ ታግ ምን እንደሆነ የተረዱ ሰዎች ሁልጊዜም ቪዲዮ ሲሰሩ ቫይራል ይወጣል። አዳዲስ ኮንቴንት የሚሰሩ ሰዎች ደግሞ ታግ ምን እንደሆነ አያውቁም፣ ታይትል ምን እንደሆነ አያውቁም፣ ኤስኢኦ ምን እንደሆነ አያውቁም። ስለዚህ ቪዲዮአቸው ቫይራል አይወጣም። ነገር ግን ኮንቴንታቸው ከነዛ ሰዎች የተሻለ ጠቃሚ የሆነ ከነዛ ሰዎች የተሻለ የሚፈለግ ኮንቴንት ሊሆን ይችላል። የሰውየው ኮንቴንት ውስጥ ላይ ያለው ኮንቴንት በሰዎች የሚፈለግ ሆኖ ነገር ግን ታይትል ላይ የጻፈው ነገር ሰርች የማይደረግ ኤስኢኦ ኦፕቲማይዝድ ያልተደረገ ሊሆን ይችላል። በዚህ ምክንያት ብዙ ቻናሎች በፊት አያድጉም ነበር። ነገር ግን አሁን የታይትል አጻጻፋችሁ ጎበዝ ባትሆኑ፣ ኤስኢኦ ላይ ያላችሁ እውቀት ሀሪፍ ባይሆን፣ የታግ አቀማመጣችሁ ቆንጆ ባይሆን የሚወሰድባችሁ አድቫንቴጅ የ25%ን አድቫንቴጅ ብቻ ነው። ሌላው 75%ቱ ውስጥ ላይ ያላችሁን ኮንቴንት ዩቲዩብ ቼክ በማድረግ እያንዳንዱን ነገር
በደንብ አጥርቶ በመፈተሽ ሰዎች ሰርች የሚያደርጉትና የሚፈልግ ነገር ሆኖ ከተገኘ ቻናላችሁ ቡም ያደርጋል፣ ቪዲዮአችሁ በጣም ፑሽ ይደረጋል። ስለዚህ ለጀማሪዎች በጣም ቆንጆ ታይም ነው። ከዚህ በፊት ዩቲዩብ ለምሰሩ ሰዎች ደግሞ በደንብ አልጎሪዝሙን ከተረዳችሁትና እኔ አሁን በመነግራችሁ መንገድ ተከትላችሁ ከሄዳችሁበት ማለፍና ማሳካት ትችላላችሁ። የዩቲዩብ የበላይ ጠባቂ ጀምናይ አለቃችን መሆኑን ሁላችንም አቀን ዩቲዩብ ላይ ስንሰራ በደንብ ተጠንቅቀን መስራት አለብን። ከጀምናይ ጋር ያለን ግንኙነት በጣም ሀሪፍ መሆን አለበት። በዚህ መንገድ የምትሰሩ ከሆነ ብቻ ቻናላችሁ ስኬታማ መሆን ከመታገድ ከመዘጋት የሚጠበቅና ጥሩ ሆኖ የሚቀጥላችሁ መሆን እርግጠኛ ሆኜ እነግራችኋለሁ። በእርግጠኝነት የዛሬ ቪዲዮ ጠቅሟችኋል። ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ምክንያቱም ለ3 ወራት ያክል እረፍት ላይ ስለነበርኩኝ ኮንቴንት አፕሎድ አላደረኩም። ቻናላችን ዶርማንት እየሆነ ነው። የዩቲዩብ አልጎሪዝም ደግሞ አሁን በነገርኳችሁ መንገድ ላይክ፣ ሰብስክራይብ እና ሼር ስታደርጉት ብቻ ለብዙ ሰዎች ፑሽ ያደርጋል። ይህ መረጃ ደግሞ ለሌሎች ዩቲዩበሮችና አዲስ ለሚጀምሩ ሰዎች ቢደርሳቸው እነሱን ከኪሳራ መታደግ የምንችልበት በጣም ጠቃሚ ቪዲዮ ስለሆነ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ስለ ጀምናይ ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ቻው።